በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? ዶክተር ልዕልና ሽመልስ እባላለሁ። ይህ በሆተ ብርሃን ሚዲያ ተዘጋጅቶ የሚቀርበው የሆተ ብርሃን ክሊኒክ መርሃ ግብራችን ነው ማለት ነው። በዛሬው የሆተ ብርሃን ክሊኒክ መርሃ ግብራችን የምንመለከተው ስለ ወር አበባ ይሆናል ማለት ነው። ብዙዎቻችን ስለ ወር አበባ ስናወራ እናፍራለን፣ እንሸማቀቃለን። ነገር ግን የወር አበባ የምናፍርበት የምንሸማቀቅበት ጉዳይ ሳይሆን የራሳችን የሆነ የምንኮራበት ተፈጥሯዊ ጉዳያችን ነው ማለት ነው። ስለዚህ ከመጀመሪያው ጀምረን ስንመለከት የወር አበባን ጥንተ ታሪኩን ስናይ አዳምና ሔዋን ኃጢአትን ሰርተው በድለው ከገነት ከተባረሩ በኋላ ሔዋንን ስትረገም ዕፀ በለስ እንደመዕፅ እንዳፈሰሽ ደምሽ በየወሩ እንዲፈስ ይሁን በተባለችው መሰረት ሁሉም ሴት ከዛ ጊዜ ጀምሮ በየወሩ የሚፈሳት ደም የወር አበባ እንለዋለን ማለት ነው። በእርግጥ ከዚህ ጋር አብረን የምናነሳው ሔዋን ይህንን ተረግማ የተቀበለችው በመሆኑ በብሉይ ኪዳን በተለያዩ ቦታዎች የወር አበባ መርገምት፣ እርኩሰት እየተባለ ሲጠቀስ እናያለን። ለምሳሌ በኦሪት ዘሌዋውያን ምዕራፍ 18 ቁጥር 19 በመርገሟ በርኩሰቷ ወራት፣ በዛው መጽሐፍ ቅዱስ ክፍላችን ላይ በኦሪት ዘሌዋውያን ምዕራፍ 20 ቁጥር 18 ላይ ባለ መርገም ሴት እያለ የወር አበባን መርገም፣ እርኩሰት እያለ ሲገልጸው እንመለከታለን። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በዚህ ምድር ተመላልሶ መከራ መስቀልን ተቀብሎ በሞቱ ሞታችንን ከሻረ በኋላ ይህ መርገም የሚባለው ታሪክ ተቀይሮ የወር አበባ የሚለው እንደውም ደስ የሚለው ስም ይመጣል ማለት ነው። ስለዚህ የወር የሚለው በየወሩ መምጣቱን የሚያሳይ ሲሆን አበባ ደግሞ አንድ ተክል ፍሬ ከመስጠቱ ከማፍራቱ በፊት አበባ እንደሚሰጥ ሁሉ አንዲት ሴትም ልጅን ከመስጠት ዘርን ከመተካቷ በፊት የወር አበባ ማየቷን ሲያጠይቅ የወር አበባ ተብሎ ይጠራል ማለት ነው። ስለዚህ የወር አበባ በሴቶች ብቻ የሚከሰት በየወሩ የሚመጣ በተለይ ደግሞ ከጉርምስና እድሜ ጀምሮ የሚጀምር የደም መፍሰስ ነው ማለት ነው። ስለዚህ የወር አበባ እንዴት ነው የሚፈጠረው የሚለውን የሕክምናውን ሳይንስ ስንመለከት አንዲት ሴት በጉርምስና እድሜዋ ከ300 እስከ 400 ሺህ የሚደርስ እንቁላል በማህፀኗ ይዛ ትገኛለች። ይሄ እንቁላል ደግሞ በየወሩ እየተለቀቀ ጽንስ እንዲፈጠር ሰውነታችን ተዘጋጅቶ ይጠብቃል ማለት ነው። ስለዚህ አንድ እንቁላል በየወሩ ከእንቁላል መያዣ ከረጢት ወይም ከእንቁልጢ ወይም ደግሞ ኦቫሪስ ከምንለው ይለቀቅና ወደ ማህፀን ይሄዳል። በዛ ጊዜ የወንድ ዘር ካለ ጽንስ ይፈጠራል። ጽንስ ከተፈጠረ ወደ ማህፀን ሄድና ማህፀን ደግሞ ተዘጋጅቶ ግድግዳውን አወፍሮ ልጅን ለመቀበል ተዘጋጅቶ ይቀመጣል። ከዛ ልጁን አቅፎ ደግፎ ያሳድጋል ማለት። ነገር ግን ይህ የወንድ ዘር ካልመጣና እርግዝናው ካልተፈጠረ እንቁላሉም ይሞታል። ከዛ ደግሞ የዳብሮ ተዘጋጅቶ የተቀመጠው ማህፀን ደግሞ የማህፀን ግድግዳ ይፈርስና በወር አበባ መልክ ይወገዳል ማለት ነው። ይሄ ደግሞ ሳይክል ነው፣ ተደጋጋሚ ስለሆነ በየወሩ እርግዝና እስከሚፈጠር ድረስ ይህ ነገር ይቀጥላል ማለት ነው። ስለዚህ ይሄ የሚያመላክተን የወር አበባ መጣ፣ የወር አበባ ተከሰተ ማለት እርግዝና እንዳልተፈጠረ ነው ማለት ነው። ስለዚህ የወር አበባ በየወሩ ሲመጣ የወር አበባ ከመከሰቱን በፊት ብዙ ጊዜ ብዙዎቻችን የሚሰማን የተለያዩ ነገሮች አሉ። በተለይ ደግሞ የወር አበባ ከመምጣቱ ከአንድ ሳምንት ከሁለት ሳምንት ቀድሞ በተለይ ፕሪሜንስትራል ሲንድሮም የምንለው ብዙዎቻችን የሚሰማን፣ ለምሳሌ የወገብ ህመም፣ የጡት ህመም፣ ትንሽም አነስተኛም ቢሆን የሆድ ቁርጠት፣ አንዳንዶቻችን ደግሞ ጣፋጭ ነገር መፈለግ፣ የተለያዩ ምልክቶች ይኖራሉ። ልክ የወር አበባ ሲከሰት ደግሞ በተለይ የሆድ ቁርጠት፣ ከፍተኛ የሆድ ቁርጠት፣ የወገብ ህመም፣ የጀርባ ቁርጥማት፣ ራስ ምታት፣ ማቅለሽለሽ፣ ወደ ላይ ማለት የመሳሰሉት እነዚህ ምልክቶች ብዙዎቻችን ይሰማናል። በዚህ ጊዜ ሌሎች ሴቶችም ሆነን ወንድሞች ደግሞ በወር አበባ ለሚያጋጥማቸው ሴቶች ልንሰጥ የሚገባው ድጋፍና እንክብካቤ አለ። ይህ ነገር ከመሬት ተነስተን የምንለው ሳይሆን ለምሳሌ በመጽሐፍ ቅዱሳችንም የምንመለከተው ነው። ለምሳሌ አንድ ታሪክን አነብላችኋለሁ። በኦሪት ዘፍጥረት ምዕራፍ 31 ቁጥር 35 ላይ ላባ የተባለው ሰው አንድ እቃ ይጠፋበትና የጠፋበትን እቃ በሚፈልግበት ጊዜ በወር አበባ ላይ ትገኝ የነበረችውን ልጁን ራሄልን ከተቀመጠችበት ቦታ ላለማስነሳት የተቀመጠችበትን ስፍራ ከመበርበር ተቆጥቧል። ይህንንም በምን አውቀው ብንል እሷ እንዲህ ስትለው በመጽሐፍ ቅዱሳችን እንመለከታለን። በፊትህ ለመቆም ስላልቻልኩኝ አትቆጣብኝ፣ በሴቶች የሚደርስ
ግዳጅ ደርሶብኛልና ብላ ከዛም በኋላ አባቷ ደግሞ ግዳጅ ላይ ስለሆነች ልንከባከባት ይገባል፣ አባት ነኝና ልጅ ነች ታዛዥ መታዘዝ አለባት ሳይል የሷን ሁኔታ አክብሮ ሲንከባከባት እንመለከታለን ማለት ነው። ስለዚህ አንዲት ሴት የወር አበባ ላይ በምትሆንበት ጊዜ ድካም አለ፣ ህመም አለ፣ የድብርት ስሜት አለ። ስለዚህ ያንን ተረድቶ ህመም ማስታገሻ የሚያስፈልጋት ከሆነ ህመም ማስታገሻ፣ ከስራ ማረፍ ካለባት ከስራ እንድታርፍ ማድረግ የመሳሰሉት ድጋፎችና እንክብካቤዎች ልናደርግ ይገባል ማለት ነው። የወር አበባን ስናስብ ወደ ቤተ ክርስቲያናችን ስንመለከት ብዙ ጊዜ ብዙዎቻችን የወር አበባ ላይ ስንሆን እርኩስ ነኝ የሚል ቃል ብዙ ጊዜ ደጋግመን እንጠቀማለን። ነገር ግን ቀደም ብለን በተመለከት ነው እርኩስ ነኝ የሚለውን ቃል ልንጠቀምበት አይገባም። እርኩሰትና አደፍ የሚለውን ነገር ለይተን መመልከት አለብን። እርኩሰት ውስጣዊ ነው፣ በንስሐ የሚጠራ በቅዱስ ቁርባን የሚጸዳ ነገር ሲሆን፣ አደፍ ግን አካላዊ ውጫዊ የሆነ በመታጠብ በመንጻት ስርዓት የሚነጻ ነው ማለት ነው። ለምሳሌ አሁን ይህንን ከምን ጋር አስተያይተን አወዳድረን እንመለከታለን። ለምሳሌ ዛህል ወይም ደግሞ በተለምዶ ንፍጥ የምንለው በአፍንጫችን ውስጥ ያለ ጠቃሚ ነገር ነው። ይህም ለምሳሌ አቧራ ወደ ውስጥ ገብቶ ሳምባችንን እንዳይጎዳው፣ የተለያዩ ህዋሳት ወደ ውስጥ ገብተው እንዳያልፉ ያንን ለመከላከል የሚጠቅም ነገር ሆኖ ሳለ በሰውነታችን ውስጥ እያለ አደፍ አንለው ማለት። ነገር ግን ልክ ከሰውነታችን ሲወጣ ዛህል ወይም ደግሞ ንፍጥ ብለን ከዛ በሶፍት ወይም በመሀረብ አውጥተን እንጥለዋለን አይደል? ስለዚህ ልክ እንደዛ ሁሉ የወር አበባም በሰውነታችን ውስጥ እያለ አደፍ አንለውም። ነገር ግን ወደ ውጭ ሲወጣ አደፍ እንደሚባለው አደፍ እንጂ እርኩሰት አንለውም። ሆኖም በቤተ ክርስቲያናችን አስተምሮ ፈሳሽ የሚወጣ ነገር ያለው ሰው ወደ ቤተ መቅደስ መግባት እንደማይገባ ሁሉ ለምሳሌ ጉንፋን የያዘውም ሰው አይደል በጣም የሚወጣ ፈሳሽ ያለው ዛህል ያለው ለምሳሌ ወደ ታች ወደ ላይ የሚለውም ሰው በቤተ መቅደስ እንዲገባ እንደማይመከር ሁሉ የወር አበባም ላይ ያለች ሴት አደፍ ነውና እስክንድትነጻ ድረስ ወደ ቤተ መቅደስ አንገባም ማለት ነው። ብዙዎቻችን ግን እርኩሰት ነው ብለን ስለምናስብ ከብዙ መንፈሳዊ ስራዎች እንቆጠባለን። ለምሳሌ የጸሎት መጽሐፍ ማናነሳ፣ መጽሐፍ ቅዱስ ገልጠን ማናነብ፣ ማንሰግድ፣ ማንጸልይ ብዙ የትሩፋት ስራዎችን የማንሰራ ሴቶች አለን። ነገር ግን ይህ ተገቢ ሳይሆን ቤተክርስቲያናችን በምታስተምረን መልኩ ከምን እንከልከል የሚለውን እንመለከትና ከዛ በኋላ የተሳሳትናቸውን ነገሮች እናርማለን ማለት ነው። በቤተክርስቲያናችን አስተምህሮ ከምን እንከልከል የሚለውን ስንመለከት በመጀመሪያ ቤተክርስቲያናችን አንዲትን ሴት በወር አበባ ስትሆን ወደ ቤተ መቅደስ እንዳትገባ ታስተምራለች። ይህም ቀደም ብለን በተመለከትነው መልኩ ፈሳሽ ያለው ማንኛውም ሰው ወደ ቤተ መቅደስ እንደማይገባ ሁሉ በወር አበባ ላይ ስንሆን የወር አበባችን ጨርሰን 7 ቀን ሆኖ ወደ ቤተ መቅደስ እስከምንገባ ድረስ እንቆያለን ማለት ነው። ሁለተኛ ደግሞ የምንከለከለው ከመጠመቅ ነው። በመጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሐዋርያው ቅዱስ ጴጥሮስ ምን ብሏል? ይህም ውሃ ደግሞ ማለትም ጥምቀት የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ብሎን እንዳስተማረን የወር አበባ ቀድመንም እንደተነጋገር ነው አደፍ ነውና ከአደፋችን ነጽተን ገላችንን ታጥበን ወደ ቤተ መቅደስ እንደምንገባ ሁሉ ከመጠመቅም እንከለከላለን ማለት ነው። ሶስተኛው የምንከለከለው ደግሞ ቅዱስ ቁርባንን ከመቀበል ነው። ቀድመም እንደተነጋገር ነው ቤተ መቅደሱ ሳንገባም ምንም እንኳን ለአንዲት ሴት በንስሐ ስርዓት አልፋ በምክረ ካህን ተደግፋ ለቅዱስ ቁርባን የተዘጋጀችን ቢሆን ልክ ለመቀበል ተዘጋጅታ የወር አበባዋ ቢከሰት ቅዱስ ቁርባንን እንዳትቀበል ቤተክርስቲያናችን ታስተምራለች። የመጨረሻው የምንከለከልበት ነገር ሩካቤ ነው። ሩካቤ በሳይንሱም እንደምናየው በወር አበባ ወቅት የሚደረግ ሩካቤ ለተለያዩ በሽታዎች ተጋላጭነትን ይጨምራል። ለምሳሌ ለተለያዩ ኢንፌክሽኖች እንደ አባላዘር በሽታ ያሉ ህመሞችን ተጋላጭነት ይጨምራል። ነገር ግን በቤተ ክርስቲያናችን ደግሞ የሰው ልጅ ዘር ክቡር ነውና ይህንን ክቡር የሆነውን ዘር ደግሞ አደፍ ከሆነው የወር አበባ ጋር ማገናኘት ስለማይገባ በወር አበባ ወቅት ሩካቤ ስጋን መፈጸም አይገባም ማለት ነው። መጽሐፋችንም መጽሐፍ ቅዱሳችንም ስንመለከት በዘሌዋውያን ምዕራፍ 20 ቁጥር 18 ላይ ምን ይላል?
ማንኛውም ሰው ከባለ መርገም ሴት ጋር ቢተኛ ሀፍረተ ስጋዋንም ቢገልጥ እርሷም የደሟን ፈሳሽ ገልጣለችና ሁለቱም ከሕዝባቸው መካከል ተለይተው ይጥፉ ብሎ በወር አበባ ወቅት ምንም አይነት ሩካቤ መፈጸም እንደሌለበት በደንብ አድርጎ ያሳየናል ማለት ነው። ስለዚህ አሁን የጠቀስናቸው አራቱ ነገሮች ማለትም በወር አበባ ወቅት ቤተ መቅደስ ከመግባት፣ ከመጠመቅ፣ ቅዱስ ቁርባን ከመቀበል እንዲሁም ደግሞ ከሩካቤ ቤተክርስቲያናችን ከልክላናለች ማለት ነው። ስለዚህ እነዚህ ነገሮች ናቸው እንጂ የተከለከልናቸው ብዙዎቻችን እንደምናስበው ከጸሎት፣ ከስግደት፣ የትሩፋት ስራዎችን ከመስራት ቤተክርስቲያናችን አልከለከልነችንም። ስለዚህ ሁላችንም የወር አበባ በሚያጋጥመን ወቅት በቤተክርስቲያን ቅጽር ግቢ ውስጥ በመገኘት መጸለይ፣ ማስቀደስ፣ የትሩፋት ስራዎችን መስገድ፣ መጽሐፍ ቅዱስ መያዝ፣ የጸሎት መጽሐፍን መያዝ በሙሉ የተፈቀደልን ነገሮች በመሆኑ ሁላችንም በእነዚህ ወቅታት ከነዚህ መንፈሳዊ ስራዎች፣ መንፈሳዊ አገልግሎቶች ወደ ኋላ ልንል አይገባም ማለት ነው። ስለዚህ በአጠቃላይ በወር አበባ ወይም ደግሞ ደመ ጽጌ ዙሪያ ያደረግነው ቆይታ ይህን ይመስል ነበረ። በቀጣይ ሳምንት ደግሞ በሆተ ብርሃን ክሊኒክ ሌላ ርዕስ ይዘን እንገናኛለን። እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር።